ትግራይ ከበባ ውስጥ ናት። ወደ 4 ኪሎ የሚደረግ ውስብስብ ጉዞ እምነት የታጣባቸው በአዲስ አበባ፣ በአማራ፣ በኦሮሚያ፣ በትግራይና በኤርትራ የተደረጉ ስምምነቶች የጉዳዩ አሳሳቢነት ከፍ ብሏል። የሽመልስ አብዲሳ ከሸኔ አባሉ ጃልሰኝ ጋር የተደረገ ስምምነትና የፋኖ መሪ ማስረሻ ሰጤ ያደረጉትን ስምምነት በተመለከተ የሚያገናኛቸው ጉዳይ ምንድን ነው የሚለውን በስፋት የምንመለከት ይሆናል። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እናመራለን። ትግራይ ከበባ ውስጥ ናት። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ አበባ መጣሉን ገለጸ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት፣ በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲልም ገልጿል። ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት ታህሳስ 8 ቀን 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን ማስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ስር ያሉ ኩባንያዎች የባንክ ሂሳብ መታገዱንም ኮንኗል። ይህም የድርጅቶቹ የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉንም ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበ 12 ወራት ሊሞላው ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርትን፣ የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህጻናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲልም ገልጿል። ወደ ቀጣይ ጉዳያችን ስናመራ አምና ህዳር 22 ቀን 2017 ዓ.ም በኦሮሚያ ክልል መንግስትና በጃልሰኝ በሚመራው የኦሮሞ ነጻነት ኦነግ ሸኔ መካከል የሰላም ስምምነት መደረጉ የሚታወስ ነው። ዘንድሮ በአመቱ ህዳር 25 2018 ዓ.ም ደግሞ የአማራ ክልል መንግስት በማስረሻ ሰጤ ከሚመራው የአማራ ፋኖ ህዝባዊ ድርጅት አፋድ ጋር የሰላም ስምምነት መፈራረሙ ይፋ ሆኗል። ሁለቱ ስምምነቶች በአንድ አመት ልዩነት ነገር ግን በተቀራራቢ ወቅት በመፈረማቸው ብቻ ሳይሆን በብዙ መንገዶች ለንጽጽር እየቀረቡ ነው የሚገኘው። አምና የኦነግ ሸኔ የማዕከላዊ እዝ መሪ ከሆነው ከጃልሰኝ ጋር የኦሮሚያ ክልል ስምምነት ሲፈራረም የኦሮሞ ነጻነት ሰራዊት የተቃውሞና ውዝግብ መግለጫ አውጥቶ ነበር። በስነ ምግባር ግድፈት ከድርጅቱ ከተሰናበቱ ሰዎች ጋር ነው መንግስት ስምምነቱን ተፈራረምኩ የሚለው በማለት ድርጅቱ ጉዳዩን ማጣጣሉ የማይዘነጋ ነው። ዘንድሮ የአማራ ክልል ከማስረሻ ሰጤ ጋር ስምምነት ሲፈራረም በተመሳሳይ ከድርጅቱ ከተባረሩ ሰዎች ጋር ነው መንግስት ስምምነት ተፈራረምኩ የሚለው በማለትም አፋድ መግለጫ ሲያወጣም ተደምጧል። የአምናውን ስምምነት በማመቻቸት የሀገር መከላከያ ሰራዊት በዋናነት ስሙ ሲጠቀስ የተሰማ ሲሆን በኦሮሞ ባህልና ወግ መሰረት ችግሮችን በእርቀ ሰላም ለመፍታት የተደረገ እርምጃ ስለመሆኑም በሰፊው ተነግሮለትም ነበር። የዘንድሮን ስምምነት በተመለከተ ደግሞ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና የማደራደር ስራ ሰርተው የተሳካ እርቅ ሰላም መደረጉን በሰፊውም ተናግሯል። መንግስት ለታድሶ ስልጠና ወደ ካምፕ ሲሄዱ የተኮሱት ነው ብሎ በመግለጫ ቢያበርደውም በጃልሰኝ ከሚመራው ኃይል ጋር ስምምነት መደረጉን ተከትሎ በአዲስ አበባ ዋና ዋና ጎዳናዎች ላይ ቅልጥ ያለ ተኩስ መሰማቱም የሚታወስ ነበር። በዚያው ስምምነት ሰሞን በተለያዩ ከተሞች ወደ ስምምነቱ የገቡ ታጣቂዎች አቀባበል ሲደረግላቸው የሚያሳዩ ሪፖርቶችም መውጣታቸውም ቀጥሎም ነበር። ስምምነቱን የተፈራረሙት አመራሮች የተለያዩ መሰረተ ልማቶችና የልማት ስራዎችን ጎበኙ የሚል ዜናም ተደጋግሞ ሲስተጋባም ነበር የቆየው። ከጥቂት ወራት በኋላ ማለትም በየካቲት 2017 ዓ.ም ስምምነቱን ለፈረሙ የኦነግ ሸኔ አመራሮች የኦሮሚያ ክልል ልዩ ልዩ ሽልማቶችን መስጠቱን ይፋ ያደረገ ሲሆን ታጣቂዎቹ ታድሶ ወስደው ወደ ሰላማዊ ህይወት መመለሳቸውን መነገሩም የማይዘነጋ ነው። ከሰሞኑ ከማስረሻ ሰጤ ኃይል ጋር የተደረገውን ስምምነት ተከትሎ በከተሞች የደስታም የተኩስም ሆነ የጥይት ጩኸት ባይሰማም ነገር ግን በተለያዩ ቦታዎች ታጣቂዎች ትጥቃቸውን አስረክበው ገቡ እንዲሁም ወደ ሰላም ተመለሱ የሚል ዜና መሰማቱም እንደቀጠለ ነው የሚገኘው። ሁለቱ ስምምነቶች በኢትዮጵያ ዘላቂ ሰላም ለመፍጠር ለሚደረገው ጥረት መፍትሄ ይሆናሉ ወይ የሚል ጥያቄም በሰፊው መጋበዛቸውም እያመሳሰላቸው ነው። በዓለም አቀፍ አደራዳሪዎች ፊት የዛሬ 3 ዓመት ከህወሓት ጋር የተፈረመውን የፕሪቶሪያውን የሰላም ስምምነት ጨምሮ በኢትዮጵያ ግጭት ለመፍታት የሚካሄዱ ድርድሮችና ሌሎች ሰላም የመፍጠሪያ እርምጃዎችም ለሀገሪቱ እፎይታና መፍትሄ እየሆኑ ነው ወይ የሚሉ የውይይት አጋጣሚዎችን ሲፈጥሩም ይታያል። ከዚህ ጎን ለጎንም እስከ ሰሞንኛው የአማራ ክልሉ የሰላም ስምምነት መፈራረሚያ
መድረክ ድረስ በሀገሪቱ ተካሂዱ የሚባሉ ስምምነቶች ምን ውጤት አመጡ የሚል ጥያቄም ከተለያዩ አቅጣጫዎች ሲያቃጭልም ይደመጣል። ከጥቂት ዓመታት በፊት በኤርትራ ዋና ከተማ አስመራ ድረስ የመንግስት ከፍተኛ አመራሮች ሄደው ከኦነግ ሸኔ ጋር ተፈራረሙት የተባለው የሰላም ስምምነት የት ደረሰ የሚሉ ዜናዎችም ብዙ ናቸው። በዚህ ወቅትም የሶማሊያ ክልል መንግስት ከኡጋዴን ብሔራዊ ነጻነት ግንባር ኦብነግ ጋር ያደረገው ስምምነት ከምን ደረሰ የሚሉ ጥቂት አይደሉም። በሌላ በኩል በአገር ደረጃ መንግስት ከኤርትራ መንግስት ጋር በአስመራ ያደረገው ስምምነት እንዲሁም በጅዳ የተፈረመው ስምምነት ዝርዝር አፈጻጸሙ ወዴት ቀረ የሚል ጥያቄም ይቀርባል። እነዚህን ሁሉ አጋጣሚዎች ዋቢ በማድረግ በኢትዮጵያ ሰላማዊ የግጭት መፍቻ መንገዶች ውጤታማነት የት ድረስ ነው የሚል መሰረታዊ ጥያቄ የሚያነሱ ወገኖችን መኖራቸውም ይታወቃል። ስለ ግጭት መፍቻ ስልቶች ምንነትና በኢትዮጵያ ያላቸው አተገባበርን በተመለከተ የተጠየቁት የህግ ባለሙያ አቶ አበባው አበበ በዓለም አቀፍ ሆነ በአገር አቀፍ ህጎች በግልጽ የሚታወቁና ለብዙ ችግሮች መፍትሄ አማራጭነት የሚያቀርቡ ስልቶችን በርካታ መሆናቸውን አስረድተዋል። እንደ ሀገር በፖለቲካው የሚዋጉና የሚጋጩ ኃይሎች ብዙ አሉ። ነፍጥ ያነገቡ ኃይሎችም አሉ። እነዚህ ኃይሎች በንግግር ችግራቸውን እንዲፈቱ እናደርግ ሲባል ይሰማል። በንግግር ችግራቸውን ይፍቱ ስንል ደግሞ በድርድር፣ በእርቅ፣ በሽምግልና፣ በግልግል ወይም በሌላ አማራጭ የግጭት መፍቻ ስልቶች ችግራቸውን እንዲፈቱ እናደርግ እያልን ነው ማለት ነው። ነገር ግን በአሁኑ ወቅት በሀገራችን ባለው ተጨባጭ ሁኔታ ይህን ለማድረግ የሚመች አስቻይ ሁኔታ አለ ወይ የሚለው ጥያቄ ይቀርብበታል። ገለልተኛ የሆኑ አደራዳሪዎች፣ አሸማጋዮች፣ ሽማግሌዎችም ሆኑ አስታራቂዎች የምንላቸው ወገኖች ለማግኘት አስቸጋሪ አይደለም ወይ? ሀገራዊ ምክክር ኮሚሽን ተብሎ የተመሰረተው ተቋምስ ራሱ እየተተቸ አይደለም ወይ? የተባለው ስራ ሳይሰራ ጊዜው ሊያበቃ አልተቃረበም ወይ? መጀመሪያ ምክክር ነው የሚቀድመው ወይስ ሰላምና ፍትህን ማስፈን ነው የሚለው አከራካሪ ጉዳይ ነው። ሰላም በሌለበት ተቀምጦ መደራደር ቀርቶ ማውራትስ እንዴት ነው የሚቻለው? ከሰላም ቀጥሎ የሚመጣው ደግሞ ፍትህ ነው። ተበደልኩ እያልክ ፍትህ ሳይሰፍን እርቅ ማድረግ ያስቸግራል። ከባህልና ከሃይማኖት ባለፈ ግጭት ለመፍታት የሚረዱ ተቋማት መጠናከር አለባቸው የሚል ክርክርም ይነሳል። እነዚህ ሁሉ ባልተሟሉበት በአማራጭ ግጭት መፍቻዎች ችግሮቻችንን እልባት መስጠት ያስቸግረናል የሚለው ጉዳይ በአጠቃላይ ሊጠና የሚገባው ሀሳብ ይመስለኛል ሲሉም አቶ አበባው ጨምረውም ገልጸዋል። በአማራ ክልል አማራ ፋኖ ህዝባዊ ድርጅት አፋድ የሚባል ብቻ ሳይሆን የአማራ ፋኖ ብሔራዊ ኃይል አፋባሃ የተባለ የተለያዩ የፋኖ ኃይሎችን ያሰባሰበ አደራጀት መፈጠሩም ይነገራል። ሁለቱ የፋኖ አደራጀቶች በክልሉ በተለያዩ ቀጠናዎች የሚንቀሳቀስ ወታደራዊ መዋቅሮች እንዳላቸው የሚነገር ሲሆን በውጭ የሚደግፋቸው የራሳቸው የዲያስፖራ ክንፎች እንዳሏቸውም ይሰማል። በመንግስት ወገን የሚቀርቡ ክሶችን በአማራ ክልል የተሰማሩ የፋኖ አደራጀቶች ክልል ተሻግረው ከኦሮሚያ ኦነግ ሸኔ፣ ከትግራይ ህወሓት እንዲሁም ድንበር አልፈው ከኤርትራ ሻዕቢያ ጋር ግንኙነት በማድረግ ሲወነጀሉም ይሰማል። እንደ ግብጽ ካሉ ታሪካዊ የኢትዮጵያ ጠላቶች ጋር ጭምር በመጣመር ሀገር ለማተራመስ እየሰሩ ነው የሚል ጠንካራ ክስም ይቀርብባቸዋል። ይሁን እንጂ አሁን ስምምነት መፈረሙ የተነገረው በማስረሻ ሰጤ ይመራል ከተባለው የአማራ ፋኖ ህዝባዊ ድርጅት ጋር መሆኑ የተነገረም ሲሆን የፋኖ አደራጅቶች ብዙ አይነት ውንጀላ እየቀረበባቸውና ሰፊ የጥፋት መዋቅር በመፈጠር እየተከሰሱ ቢሆንም ነገር ግን ስምምነቱ በከፊል እንጂ ሁሉንም ኃይሎች ወደ ሰላም የሚያመጣ አይደለም መባሉ ትልቅ ችግር መሆኑን አንዳንዶች በስጋትነትም ያነሱታል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ